7 ሰዎችን በህይወታቸው ካሰቡት እንዳይደርሱ የሚያደርጉ ዋና ዋና ምክንያቶች። አንደኛው ፊር ኦፍ ስታርቲንግ ነው፣ የመጀመር ፍርሃት። ብዙ ሰዎች ፍጹማዊ ሁኔታዎችን ይጠብቃሉ አንድን ስራ ለመጀመር። ፍርሃት ወደፊት መራመድን ያዘገያል። መዘግየት ደግሞ ቀስ በቀስ አቅምን ያዳክማል። እድገት የሚጀምረው እርግጠኛ እንኳን ሳይሆኑ የመጀመሪያውን እርምጃ ስንጀምር ነው። ሁለተኛው ላክ ኦፍ ዲሲፕሊን ነው፣ የዲሲፕሊን ማነስ ወይም ማጣት። ህልምህን ለመኖር ስነ ስርዓት በቃ ግዴታ ነው። ከዕለት ተዕለት ዲሲፕሊን ውጪ ተነሳሽነቱ ይጠፋል፣ ጥረት ወጥነት አይኖረውም እና ግቦች ከውጤት ይልቅ ሀሳብ ሆነው ይቀራሉ። ሶስተኛው ፑር ፎከስ ነው ወይም ትኩረትን ማጣት። የማያቋርጥ የሀሳብ መከፋፈል ትኩረትን፣ ኃይልን፣ ጉልበትን ይበትናል፣ እድገትን ይቀንሳል። ስኬት ትኩረትን የሚሹ ነገሮች ሁሉ ላይ ሳይሆን አስፈላጊ በሆኑት ላይ ብቻ ሊሆን ይገባል። አራተኛው ፊር ኦፍ ፌለር ነው ወይንም ውድቀትን ይመጣ ይሆን ብሎ መፍራት። አለመሳካትን አለማሰብ አይቻልም። እሱን አውቀን ማስወገድ ካልቻል እድገታችንን ያቀጭጫል። ውድቀት የመጨረሻ ወይም ዴድ ኢንድ አይደለም። ለወደፊት ስራችን ፊድባክ ነው ሊሆነን የሚገባው። ስህተታችንን ትምህርት ስናደርገው የበለጠ ተጠናክረን እንሄዳለን። አምስተኛው ኔጌቲቭ ማይንድ ሴት ነው ወይም አሉታዊ አስተሳሰብ። ለስኬታችን የምናስብበት ፖዚቲቭ መንገድ እንዴት እንደምንሰራ ይቀርጸናል። የማያቋርጥ ራስን መጠራጠር፣ አፍራሽ አመለካከት፣ የንጽጽር ድክመት ወይንም በራስ ብቻ ኦቨር መተማመንና አንዳንድ ፈተናዎች ስራ ከመጀመራችን በፊት ጥረትን ይገድባሉ። ስድስተኛው ዌይቲንግ ፎር ቫሊዴሽን ነው ወይም ማረጋገጫን መሻት፣ መጠበቅ። በሌሎች ይሁንታ ላይ መተማመን እድገትን ያዘገያል። ሁሉም ሰው የእናንተን እይታ ሊረዳ አይችልም። በዙሪያችን ያሉ ሰዎች ድጋፍ ባይኖርም ላመንበት ወደፊት መራመዳችንን ማቆም የለብንም። የመጨረሻው ጊቪንግ አፕ ቱ ሱን ነው፣ ቶሎ ተስፋ መቁረጥ። ብዙ ሰዎች መሻሻል ከማሳየታቸው በፊት ያቆማሉ። ውጤቶች ብዙውን ጊዜ የሚታዩት ከብዙ ጥረት በኋላ ነው። ጽናት የተሳካላቸውን ሰዎች ያለፉትን መንገድ ስናይ ብዙ ያስተምረናል።